ግድግዳ ላይ ስየው ቤቱን መኪናውን ከዛ እንደ አይነት ፍቅረኛ ብትኖረኝ ብዬ ቤት ቁጭ ካልኩኝ it will never happen። ጉድጓድን የሚምስ ይወድቅበታል ይላል ሰለሞን። ጉድጓድን ለሌላ ሰው ከቆፈርኩ እኔ ነኝ የምወድቅበት። ዝም ብሎ ማጉረምረም ኮምፕሌን ማድረግ ችግርን የሚጎትት ነገር ነው። ማጉረምረም ከጋብቻ ውጪ ሚስትን አስቀምጦ ሌላ ሴት ጋር መሄድ አንድ ቀን ሊያመልጥ ይችላል፣ ሌላ ቀን ግን ወሬ ይደርሳታል። በምድር ላይ ስቃዩን ቀነስ አድርጎ ለመኖር አመስጋኞች መሆን ነው። እኔ ማታ መተኛት ስፈልግ እንቅልፍ በጣም ነው የሚወስደኝ። ቆንጆ እንቅልፍ ነው የምተኛው። ምግብ መብላት ስፈልግ በጣም ጥሩ አፒታይት ነው ያለኝ። መብላት የማልችለው ምግብ የለም እና ጥሩ አፒታይት አለኝ፣ ጥሩ እንቅልፍ ተኛለሁ። ግን አመሰግናለሁ ስለሱ። ግራቲቲዩድ የሚባለው ፈጣሪን ብቻ ማመስገን ሳይሆን አመስጋኝ የሆነ አቲቲዩድ እንዲኖርሽ ማድረግ ነው። አመስጋኝ የሆነ አቲቲዩድ ይሄ አለኝ እኮ፣ እንቅልፍ አለኝ እኮ፣ መተኛት እችላለሁ እኮ፣ ጤነኛ ነኝ እኮ፣ ብድግ ብዬ መውጣት እችላለሁ። ይሄንን መብላት እኮ መቻሌ እኮ የሚያስገርም ነገር ነው። ምክንያቱም ማይተኙ ሰዎች አሉ። ምክንያቱም ቡፌ ተደርድሮ መብላት የማይችሉ ሰዎች አሉ። ስለዚህ ትናንሿን ነገር ግሬትፉል መሆን፣ ልጆቼን ሳይ አመሰግናለሁ፣ ህይወቴን ሳይ አመሰግናለሁ እና ኮምፕሌን አለማድረግ። ዝም ብሎ ማጉረምረም ኮምፕሌን ማድረግ ችግርን የሚጎትት ነገር ነው። ማጉረምረም ፈጣሪም አይወድም፣ ችግርንም ደግሞ ይጎትታል። ስለዚህ የምስጋና ሰው መኖር፣ የግራቲቲዩድ ሰው መሆን ያስፈልጋል። ህይወታችንን በምስጋና መሙላት ያስፈልጋል። እሱ ያቀልልሻል፣ የህይወትሽንም አመለካከት ያስተካክላል። ሁለተኛው ብናየው ደስ የሚል ነጥብ ደስታን መፍጠር። ደስታ ዝም ብሎ ዳንቺ አይመጣም። አንዳንዴ አንቺ ልትፈጥሪው ይገባል ደስታ። ምክንያቱም በቀላሉ የምትፈጥሪው ደስታ አለ። ለዛውም ነገ ሃንጎቨር የሌለው ደስታ። አሁን በመጠጥ ሰዎች ሊደሰቱ ይሞክራሉ። በማግስቱ ግን ራስ ምታቱ ምኑ ሃንጎቨር አለው። ወይ በኃጢአት ውስጥ ገብተው አደልትሪ ዝሙት ውስጥ ገብተው ደስታን ለጥቂት ደቂቃ ሊፈልጉ ይችላሉ። እሱ ግን ችግር አለው። ግን ደስታን እንፍጠረው። እዚች እኮ ቤትሽ ውስጥ እኮ ቡና አፍልተሽ ከጓደኛሽ ጋር ስቀሽ ተጫውተሽ እንደዚህ ሽሮሽን በልተሽ ደስታን ክሬኤት ልታደርጊው ትችላለሽ። ከዛ ደስታን መፍጠር ደግሞ ካቃተሽ ቀና በይ ወደ ላይ ቀና ስትይ በሱ ደስ ይበላችሁ ስለተባልን በእግዚአብሔር ደስ ይበላችሁ ስለተባለ ደስታን ታገኛለሽ። አላህ አንተ ትያለሽ። እሱ በመኖሩ ደስ ይልሻል፣ ከአንቺ ጋር በመሆኑ ደስ ይልሻልና ደስታን መፍጠር ያስፈልጋል። አንዳንዴ እኮ ማናያቸው ነገሮች እኮ አሉ። ለምሳሌ ስንት ሰው ነው ማታ ወጥቶ ከዋክብትን የሚያየው? ቲቪ ትቶ ለ30 ደቂቃ ወጣ ብሎ ወደ ሰማይ ተመልክቶ የሚገባው ማን ነው? ግን በጣም ደስታን ይሰጥሻል። ሳይንሱም አይናችን ውስጥ እነዚህ ሲሊየሪ ማስልስ የሚባሉ አሉና ቅርብ ስታይ ይጨነቃሉ፣ ሩቅ ስታይ ሪላክስ ያደርጋሉ። አንዳንዴ ወጣ ብሎ ተፈጥሮን ማድነቅ ያስፈልጋል ብዬ እላለሁ። ስለዚህ ደስታን ፈጣሪ ደስታን መፍጠር ያስፈልጋል። ሶስተኛው ዲሊጀንስ፣ አሁንም ህይወታችን ትጋት ያስፈልጋል። አሁን በቪዥዋላይዜሽን አምናለሁ። ለምሳሌ ግድግዳ ላይ ስዬ እንደዚህ አይነት መኪና ፈልጋለሁ፣ ድሪም ሃውሴ ይሄ ነው አምንና ቪዥዋላይዝ በማድረግ አምናለሁ። ግን ዝም ብዬ ግድግዳ ላይ ስየው ቤቱን መኪናውን ከዛ እንደ አይነት ፍቅረኛ ብትኖረኝ ብዬ ቤት ቁጭ ካልኩኝ it will never happen፣ መቼም አይሆን። ግን አንድ ሰው ቪዥዋላይዝ ያደርግና ይሄ ነው እንዲኖረኝ የምፈልገው ብሎ በጣም መስራት አለበት፣ መጸለይ አለበት፣ መትጋት አለበት፣ ፋይት ማድረግ አለበት ያንን ነገር ለማግኘት። አይሽ ኤክስትሪም፣ ሁለቱ ኤክስትሪሞች ናቸው። ቪዥዋላይዝ አድርጎ ቁጭ ማለት ብቻ ከሆነ ችግር ነው። ግን ቪዥዋላይዝ አድርገሽ ድሪም ማድረግ ጥሩ ነው፣ ማለም ጥሩ ነው። ህልም ሊኖርሽ ይገባል። ያለምሽው ህልም እንዲሳካ ግን በጣም ጠንካራ ሰራተኛ መሆን ያስፈልጋል። አራተኛው የሌሎችን ስኬት፣ በሌሎች ስኬት መደሰት፣ ሌሎች ሲሳካላቸው ሰለብሬት ማድረግ። አንዳንዴ ሰዎች ሻይን የሚያደርጉበት የሚያበሩበት ጊዜ ይሰጣቸዋል። እንኳን ሆነለት እንኳን ተሳካለት ብለን ደስ መሰኘት። ሀብት ሲያገኙ፣ ዝና ሲያገኙ፣
ጤናቸው ሲመለስ፣ ሲወልዱ፣ ሲያገቡ የእነሱን ደስታ እንደኛ ደስታ አድርጎ ደግሞ ሰለብሬት ማድረግ ያስፈልጋል እና ይሄም በጣም አስፈላጊ ነው። 11ኛው ከወጥመዶች መጠበቅ፣ ኮምፕሊኬሽን ውስጥ አለመግባት፣ ሀብት ፍለጋ ሙስና ውስጥ መግባት፣ ከዛ እሱ ችግር ያመጣል፣ እስር ቤት ይልካል። ከጋብቻ ውጪ ሚስትን አስቀምጦ ሌላ ሴት ጋር መሄድ አንድ ቀን ሊያመልጥ ይችላል፣ ሌላ ቀን ግን ወሬ ይደርሳታል። እሱ ብቻ አይደለም፣ በሽታው ይመጣል። ኮምፕሊኬሽንስ ናቸው እነዚህ ነፍስሽን የሚያስጨንቁ። አንድ ቀን ተደስቶበት ሰውየው ከዛ በኋላ ግን ህይወቱ የሚጨነቅበት ጉዳይ ነው የሚሆነውና በተቻለ መጠን ጣጣ የሚያመጡ ነገር እንደ ባቡር ተቀጣጥሎ የሚመጣ ችግር የሚያመጣ ነገር መራቅ ያስፈልጋል። የሚቀጥለው ህይወታችን የሚያቀልልን ስቃያችንን የሚቀንስልን ነገር ሰዎችን ለመጥቀም እንስራ። ሰዎች ለመጥቀም ጥሩ ለማድረግ እናስደንቃቸው። በአቅማችን መጠን ጥሩ ለሰዎች ጥሩ ለማድረግ እንሞክር። ምን ይባላል መሰለሽ? what you make happen for others will happen to you ይባላል። ሌሎች ሰዎች እንዲሆንላቸው የምታደርገው ነገር ለአንተ ይሆንልሃል ይላል። ስለዚህ እድል እናመቻችላቸው፣ በር እንክፈትላቸው፣ ሪኮመንድ እናርጋቸው፣ እንዲሳካላቸው እናርጋ። ይሄንን ስታደርጊ ለአንቺ ነው የሚሆነው፣ ለእነሱም ይሆናል፣ ለአንቺም ደግሞ ይሆናል እና በምስራቅ ሃይማኖት አሁንም ካርማ የሚባል ነገር አለ። ስለዚህ what goes around will come around ይባላል። what goes around will come around የሚሄደው ተመልሶ ይመጣል። ደግነትን ሳረግ ተመልሶ ይመጣል። ክፉ ነገርም ካረኩኝ ደግሞ ተመልሶ ይመጣልና እሱን ማሰብ ያስፈልጋል። በሰዎች ላይ በፍጹም ክፉ ነገር አለማድረግ። ጉድጓድን የሚምስ ይወድቅበታል ይላል ሰለሞን። ጉድጓድን ለሌላ ሰው ከቆፈርኩ እኔ ነኝ የምወድቅበት። ክፉ ዘርን አለመዝራት እና ለሰዎች መልካሙን ልክ በፍጹም አንደር ኖ ሰርከምስታንስ በሰዎች ላይ ምንም አይነት ክፉ ነገር አለማድረግ በተቻለ መጠን እንደዚህ ያስፈልጋል። ክፉ ዘር አለመዝራት ያስፈልጋል። ስታዩ በብሉይ ኪዳን ምሕረትን ይቀበሉና ግን የዘሩትን ያጭዳሉ። ለምሳሌ ንጉሥ ዳዊት የሰው ሚስት ወሰደ አይደል? የኦሪዮን ሚስት ወሰደ ቤርሳቤህን። ከዛ ኦሪዮን አስገደለ። እግዚአብሔር ይቅር ብሎታል አላለው። ንስሐ ገባ እኮ እና ይቅር አለው። ይቅር ካለው በኋላ ግን የዘራው ዘር ግን አሳዶታል። ልጁ ተነሳበት፣ አሳደደው፣ ባዶ እግሩን ወጣ፣ ሚስቶቹን ተነጠቀ። የዘራውን አጭዷል። እና ግን እግዚአብሔር ምሕረቱ ብዙ ስለሆነ ሆም ብለን በክፋት የዘራነውን እናጭዳለን፣ አይቀርም። በስህተት ግን የዘራነው ይለያያል። ባለማወቅ የምንዘራውና አውቀን ሆም ብለን የምንዘራው ዘር አለ እና ምናልባት አውቀን የምንዘራው ዘር አውቀን ያደረግነው ስለሆነ ንስሐ ከገባንም በኋላ ሊያሳድደን ይችላል። ባለማወቅ ግን ምሕረቱ ብዙ ነው። ደግሞ ይቅር የማይለው ችግር ስለሌለ ይቅር ብሎ ዘሩን ክፉ ዘራችንን ሊያመክንልን ይችላል ብዬ አምናለሁ እና ያመክንልናል። ግን ሆን ብለን የምናደርገውን ግን ልናጭድ እንችላለን። የመጨረሻው ፈቃደኞች ከሆኑ ሰዎች ከፈጣሪያቸው ጋር ሰላም ያድርጉ፣ ህብረታቸውን ከሱ ጋር ያድርጉ። እኔ የኤግዚስተንሻሊዝም ጥያቄ የተመለሰው ከሱ ጋር ሲሆን፣ ጥያቄ የተመለሰልኝ ከሱ ጋር ሰላም ሳደርግ፣ እሱን ፈልጌ ሳገኝ፣ መጸለይ ስጀምር፣ ማመስገን ስጀምር፣ ከሱ ጋር ከፈጣሪ ጋር ከእግዚአብሔር ጋር ህብረት ማድረግ ስጀምር ጥያቄ ተመልሶልኛልና ከዛ ፈቃዴን ለፈቃዱ ሰጠው። ፈቃድህ ትሁን አልኩኝ። ስለዚህ የመኖር ትርጉሙንም አገኘው፣ ፐርፐዙንም አገኘው። አሁን ለኔ የህይወት ትርጉም በዚህ ምድር ላይ ያለሁት የእግዚአብሔርን ፈቃድ ላደርግ ነው። በቃ ትርጉሙ ለኔ የኔ ኑሮ ምድር ላይ ያለሁት ኑሮ ትርጉም የተፈጠርኩት እዚህ ምድር ላይ ያለሁት የፈጣሪን ፈቃድ ላደርግ ነው። ፐርፐዝም እሱ ያሰበውን ነገር የኔን ፈቃድ ትቼ የሱን ፈቃድ ለማድረግ ነው። የኔ ፈቃድ በሱ ፈቃድ ተወርሶ ከዛ የሱን ፈቃድ አድርጌ ማለት ነው። ስለዚህ ትርጉም ይኑረን፣ በደንብ ይኑረን ትርጉም፣ የህይወት ትርጉም ይኑረን፣ ፐርፐዝ ይኑረን፣ ዓላማ ይኑረን። ከዛ ደግሞ ለዓላማችን እንነው።